ወይ ጉድ! ሄሜን ለማሳደብ የምትሄዱት መንገድ የጊዜው ማርና ክርስቶስ። በቃ እሷን የኔ ለማሳደብ ለኦዲየንሶች ዘንድ ለማስጠቆር በቃ ማትፈነቅሉት ድንጋይ የለም። ኧረ በስመ አብ ወልድ። አሁን ብሩክ አሁን ሊታረቅ ነው ማለት ነው ከሄሚ ጋር። ከሱ ህይወት እንድትወጣ አይፈልግም። አያችሁት? ትናንት ወዲህ አባቱን እናቱን ቁጭ አድርጎ አይ እኔ አልፈልግም እኔ ወስኛለሁ የራሴን ህይወት እየኖርኩ ነው ብሎ ነበር። ዛሬ ደግሞ እሱ ከሷ ቀድሞ አዲስ አበባ ገብቶ ቤት ላይ ሰርፕራይዝ አዘጋጅቶ እኔ እኮ ግራ የሚገባኝ ነገር የኔ በቃ በትክክል ሳያወሩ አንዱ ሲገፋ አንዱ ሁለቱም ጅል ነው ይሁን አላቅም። እኔ እንጃ ብቻ አላቅም። የምር ነው ወይ ውሳኔያችሁ ወይ ትክክለኛ ውሳኔ የለም። እንዴት ነው ሰው 24 ጊዜ ተጣልተናል ብሎ አንድ ወር ሙሉ እየተጣሉ የሚመጣው? እኔ እኮ ግርም ነው የምትሉኝ እናንተ ልጆች። ትላንት እና ሄሚ ይሄን ሰሞኑን እየለመነች የነበረችው በያለ ጥፋቷ ነው። ጥፋት ሳታጠፋ ነበር። አንተ ግን አይ ወስኛለሁ አልፈልግም ለጥቅም ነው ምናምን ስትል ነበር። ግን አሁን ደግሞ ለማታረቅ በቃ ልትታረቁ ነው ማለት ነው። ጉድ እንኳን ነው ዘንድሮ። እግዚአብሔርን በጣም ነው የገረመኝና እንዴት ነው ማለት ምን እየተካሄደ ነው? እና እንዴ ለምንድን ነው ሁለታችሁም አትረጋጉም እንዴ? ወይ ሄምዬ ደግሞ ጥፋት አልጠፋ ማለት የለበትም። ትላንትና እያለቀሰች እምባ በእምባ ሆና እንደዛ ሆና ስላየ ነው። አንተ ዛሬ ደግሞ ሰርፕራይዝ ላደርጋት ነው ብለህ ሰርፕራይዝ ከምንም በላይ ጥሩ ምርጥ አስተዋይ ነው። ይቅርታ ይቀድማል። ይሄን ጠንቅቄ ይወቁ። ገባ አይደለ? ሄሚን ለማሳደብ ብለህ በዚህ ርቀት መሄድክ እኔ ተገቢ ነው ብዬ አላስብም። ብሩክ ማለት ነው። ገባ? እንዴት ነው እየተወቃቀሳችሁ እንዴ? አንቺ እንደዚህ ብለሽ ነበር፣ እኔ ላይ ብለሽ ነበር፣ አብረን እንውል ብለሽ ነበር። እና ደግሞ ራሴን አጠፋለሁ እኔ ምን ያክል ብትወጂኝም ምናምን ላንተ ብላ አይደለም ራሷን አጠፋለሁ ያለችው። ሰዎች እያስጨነቁኝ ነው ያለችው። ምን ይሄ እንዴ? ታሽቃብጣለህ እንዴ አንተ ሰውዬ? ሰላም ሰላም፣ ውድና የተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። ዛሬ ንግስት ሳባና ቦጋሌ መጥተዋል እና እንዳያችሁት ወደ አዲስ አበባ ገብተዋል። ቀድሞ ገብቶ ቤት ለሰርፕራይዝ አድርጎ ልጅቷን ለመቀበል ነበር። እሷ ደግሞ በቃ የሳት ለብሳ የሳት ጎርሳ ነው የመጣችው የኔ ቅመም ማለት ነውና ሶ ምን ማድረግ ይቻላል? ምንም ብትልም ልክ ናት። አሁን ዛሬ ወደ ራሷ ተመልሳ ነገ ሌላ ቀን ነው አይደለ? ሊሆን ይችላል ብዬ አስባለሁ። ውዶች እኔ አሁን ከዚህ ነገር የተረዳሁት ነገር ቢኖር እኔ ሰው የለመነ አይደለም ህይወት መኖር ያለባችሁ። ብሩክም ሄሚም ብትሆኑ ድራማ እንደሆነ እናውቃለን። ግን ሰው የለመናችሁ እንዴት ነው ሳታገቡ አብራችሁ መኖር ነው እንዲህ ያላችሁ እንጂ አባትና እናቴን ማለስ ታስገባላችሁ። ከዛ ይለምናሉ ምናምን ሰው ነው የሚገባችሁ ማላችሁ ላይ አብራ እናንተ ሁለታችሁ ማላ የተፈጠረ ነገር ለመፍታት አትሞክሩም። በኢየሱስ ስም ኧረ ጉድ እንኳን ነው ዘንድሮ እና ይከብዳል። ሶ እንዴት ነው በቃ ማለት ደግሞ ጥፋት ካጠፋችሁ አንዱ እኔ አሁን እዚች ጋር የተረዳሁት ነገር ምን አለ መሰላችሁ? ብሩክ በጣም እልከኛ ነክ ገባ? ማበቀል ትወዳለህ እንደ ሴት ማለት ነው። ሄሚ ያረጋችሁ ነገር አርጌ ማመለስ ነው የምትፈልገው። ገባ? ሄሚ ያኔ ይቅርታክን አልቀበልን ስላለች ነበረ ሰሞኑን እያስለቀስካት የነበርከው። አየህ እየበቀልካት ነበረ ማለት ነው። ሶ በቀል ነው ማለት ነው ይሄ አይደለ? ማለት እሷ ሊቀበልም እሷ እንዲያስለመናችም እኔም አስለምናታለሁ ብሌ ነው ያሰብከው እንጂ ይሄ ዝም ብለ አይደለም። ገባ? በጣም ነው የሚገርመኝ እግዚአብሔርን እንደዛ ማላችሁ ላይ በቀል ካለ በጣም ምንም ትዳራችሁም ህይወታችሁም ትዳራችሁ አልኩ ህይወታችሁ ሁሉም ነው እየፈረሰ የሚኖረው። ግን በቀል እንደዚህ ከሆነ ህይወታችሁ ብልሽልሽ ነው የሚለው። በቃ ይበላሻል ነው የሚላችሁት። ገባችሁ? ሄሚ እያደረጋችሁ ነገር አው ሴት ነሽ ብለህ እስቲ አንዳንዴ ለማለፍ ሞክር። ገባ? ምንም ብትልም እንኳን እሷ ልክ ነበረች አይደለ? ልክ ነች። ምክንያቱም ባጠፋው ጥፋት ነው እንደዚህ እየወሰነች የነበረችው። ገባ? በቃ እሷ ያመነችው ልክ ላይ እምነቷ እንዲጎድላት አረክ። የወደደችው ልክ ላይ እንድትጠላት አረክ አይደለ? ሴት ጋር ሄደ እና ደግሞ ዛሬ እየጸጸትክ መሆን አለበት። እዩም እኮ ከዚህ አይቻት አላቅም ምናምን ወዲህ ስላልመጣች ናፈቀች እንደ ብራዘራ የምንሽ
ለማንኛውም እልኸኛ አትሆን እሺ። ሴት ልጅ ናት። እሷ ያደረገችው ነገር አድርጌ እመልሳለሁ አትበል። በቃ እሷ ለይቅርታ ካልተሸነፈች እሷ ደግሞ ተመልሳ ይቅርታ ካለች ተሸነፍ፣ ምንም ችግር የለም። ለፍቅር ነው እንጂ የጊዜው እና ይገርማል። ብቻ ፈጣሪ ማላችሁ ይግባ። እንደምትታረቁ ተስፋ አደርጋለሁ። ነገ ማለት ነው። ነገ ሌላ ቀን ነው። እንጠብቃለን። ሄሚዬ የኔ ውድ እህት ተረጋጊ እሺ እናቴ። የኔ ቅመም አንቺም ተረጋጊ፣ ለሁሉም ነገር ማለት ነው። ገባሽ? በነገራችን ላይ ውጪ የመጣው ሰውን ቶሎ ብሎ የሆነ ወሬ ለማውራት አይሞከርም። ተረጋጋ፣ ሴከን ማለት አለባችሁ። እና እሷን በጣም ተናዳለች የምር ነውና ችግር የለም ትመለሳለች የኔ እናት። እና አሁን እኮ አፋሌ ብላችሁ የምትሰድቡ ሰዎች አላችሁ ዛሬ። አሁን በቃ ቀኗ ነው ማለት ነው ለስድብ። ሲጀመርም እየሰደባችኋት ነው። ምንም ሳታጠፋ ምንም ጥፋት የሌለበት ቦታ እየሰደባችኋት ነውና ዛሬ እንግዲህ ሲደቧት። የማይገባችሁ ምድረ ጅል አላችሁ አይደለ? ምንም ነገር አይገባችሁም። እንኳን ኮተት ዝም ብላችሁ እንደተፈጠራችሁ የምትኖሩ ሰዎች አላችሁ። እንግዲህ ለእናንተ እንኳን ደስ አላችሁ፣ ደስ ብላችሁ ደስ ይበላችሁ ነው ምንድነው። እና ሄሚዬ የኔ ውድ ሂድ አይዞሽልኝ፣ ተረጋጊ። ሁሉን ነገር ተረጋግተሽ አስቢ። የምርን ነው በቃ መታረቅ ካለብሽን ታረቂ። በቃ የምርን ነው። እና በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። ቪዲዮን ሼር ላይክ አድርጉ። ሀሳባችሁ ኮሜንት ላይ አስቀምጡ። መልካም ምሽት።